ሳላ በቱርክ እግር ኳስ ታሪክ ውዱ ተጫዋች ነው ደርሷል። ከዚህ በፊት ቪክቶር ኦስሜን ነበር ያዘው 15 ሚሊዮን ዩሮ የተጣራ አመታዊ ደሞዝ ያገኝ ነበር። መሐመድ ሳላ 17 ሚሊዮን ዩሮ አመታዊ ደሞዝ በማግኘት የትራብዞን ስፖር ንብረት ሆኗል። ተጫዋቹ በዚህ ሰዓት በጣም የትራብዞን ስፖር የሚቀመጥበት ከተማ በጣም ደምቋል። ግርምዬ ያልተሰራ ባነር የለም። ያው እንግዲህ ከኦናና ጋር አብሮ ነው የሚጫወት የሚሆነው አይደል? ከማንቸስተር ዩናይትድ ግብ ጠባቂ ኦናና ጋር እና እዛ ደርሷል። የተወሰነ የደሞዙን እንዳየዋቸው ምንጮች ከሆነ የደሞዙን ፓርቲ የሚሸፍነው የፕሬዚዳንቱ ድርጅት ነው። የተጫዋቹን ደሞዝ ግርምዬ ወደ 5 ሚሊዮን ዩሮ ካልተሳሳትኩኝ የፕሬዚዳንቱ ድርጅት ሳላን ከማምጣት ከመፈለጋቸው ሳላ እኮ ጨርሶ ነበር በሲክታሽ። ግን ሶፊ እንደው ወደ ሳላ ከመግባት በፊት አንድ ጥያቄ፣ የብሩኖ ጊማሬዥ አርሰናል መፈረም ቪኒ ጁኒየር ላይ ተጽዕኖ አይኖረው? ብራዚላዊ ስለሆኑ ምናልባት ይሄ መረጃውን ዛሬ ነው የወጣው እንግዲህ ያለቀው። ምናልባት ቪኒ ጁኒየር ካላቸው ግን በጣም ግንኙነት አላቸው ባይዘ ግን አያስተሳስረው። እኔ የሚያስተሳስረው በቃ ያው የማድሪድ ገንዘብ መስጠት አለመስጠት ነው ዋናው ትልቁ ፖይንት ብዬ ነው ማሰብ። ምናልባት ብራዚላዊ ስለሆኑና ጓደኛሞች ስለሆኑ እሱ ኢዚ እንትን ነው በኋላ ላይ ሰከንዳሪ ሪዝን ነው የሚሆነው። ሜጀሩ የገንዘቡ ጉዳይ ነው። እሺ መሐመድ ሳላ ትራንስፈር የሰው አዲስ ክብረ ወሰን ነው። በነገራችን ላይ ሌላም ጥቅም ሰጥቶታል ለመሐመድ ሳላ። ለብዙ ተጫዋቾች የማይሰጥ ተጫዋች ስለመጣ ኤክሳይዝ ስላደረጋቸው ስላስደስታቸው መሐመድ ሳላ ከማሊያ ሽያጭ 25% ገቢ ለመሐመድ ሳላ እንዲሰጥ ተወስኗል። የ34 ዓመቱ ግብጻዊ ተጫዋች 61 ቁጥር በቤሲክታሽ ይለብሳል። አልገባኝም 61 ቁጥር ለምን እንደመረጠ። እንግዲህ ቲዮሪዎች ይወጣሉ ወደፊት እናያቸዋለን። 2 ዓመት ኮንትራት ነው በትራብዞን ስፖር የፈረመው መሐመድ ሳላ። በጣም የተለየ አቀባበል እየተደረገ ያለው እንግዲህ የመጀመሪያ ምስሉንም በትራብዞን ስፖር ማሊያ ለቋል። በግል አውሮፕላን ተጉዟል። ሁሉ ነገር አብቅቷል። ከአረብ ወይም ከሳውዲ አረቢያ ክለቦች ትልልቅ ጥያቄዎች ቀርበውለን ነበረ። እነሱን ጥያቄዎች ውድቅ አድርጎ በአውሮፓ ለመቆየት ሲል በቱርኩ ትራብዞን ስፖር መሐመድ ሳላ በቀጣይ ዓመታት የምንመለከተው ይሆናል። የተረጋገጠ ነው። ያው ቤሲክታሽም ያው የቱርኩ ክለብ ብዙ ሂዶበት ያልሳካ ዝውውር ከመሆኑ ጋር ተያይዞ ማለት ነው። ቼልሲ ፔፔ ቻቫሪያን አስፈርሟል። 19 ሚሊዮን ዩሮ ለራዮ ቫይካኖ የግራ መስመር ተከላካይ መክፈሉ ተነግሯል። ተጫዋቹ የማርኮ ኮያ ምትክ እንደሚሆን ይጠበቃል። ዣቪ አሎንሶ ሌላ ተጨማሪ ተጫዋች ፔፕ ቻቫሪያን ማስፈረማቸውን ዛሬ ሂሪጎ ሲል ፋብሪዚዮ ሮማኖ ያሳወቀበት ሂደት አለ። ፍራንኮ ማስታንቱሮ ወደ ፊዮረንቲና በነጻ ዝውውር ማምራቱንም እንደዚሁ ተጠቅሷል። ማለትም በውሰት ማለት ነው። በአመቱ መጨረሻ ወደ ማድሪድ ተመልሶ ይመጣል አርጀንቲናዊ ፍራንኮ ማስታንቱሮ። ማንቸስተር ዩናይትድ በሁለት ሀሳቦች በጣም ተጠምዷል እየተባለ ነው። ግራ መስመር ተከላካይ ማምጣት ወይስ አማካይ ማምጣት በሚለው ሀሳብ ላይ መጠመዱ እየተነገረ ነው የሚገኘው። በጣም የዝውውር ጉዳዮች አስቸጋሪ ሆኖባቸዋል። ሌፍት ባክ ላይ ያው ሉዊስ ሆልን ይፈልጋሉ። እንደዚሁም ማይል ሉዊስ ኬልንም አስበዋል። ሚድፊልደር ላይ ቹዋሜኒን እና ካማቪንጋ የመሳሰሉ ተጫዋቾች እነ ባሌባ ድረስ ወደታች ስንወርድ በዝርዝር የተቀመጡ አሉ። ማንቸስተር ዩናይትድ በሁለቱ ሀሳብ ተከፍለዋል። አንድ ተጫዋች ብቻ ነው በትልቅ ገንዘብ ለማምጣት የሚችለው። ሌፍት ባኩን በትልቅ ገንዘብ አምጥቶ አማካኙ ላይ መሳሳት ወይስ አማካኙ ላይ ትልቅ ገንዘብ አውጥቶ ሌፍት ባኩን ደከም ያለ ተጫዋች ማምጣት በገንዘብ ማለት ነው። ይሄ ላይ ከፍተኛ ውይይት እያደረጉ እንዳለ እየተጠቀሰ ነው። ማንቸስተር ዩናይትድ ጋር ተያይዞ ብዙ የገፋ የዝውውር ጉዳይ ግን የለም። ጠንከር ያለ አይጎር ቲያጎ አጥቂው ላይ ይያዛል። እንደገና ሌሎች ተጫዋቾችም ይያዛሉ ከዝውውሩ ጋር ተያይዞ ግን መልሶ ይሄ እንደ ጧት ጤዛ መልሶ የሚጠፉ ናቸው። ወደ ይበራሉ ወደ ይጠፋሉ። የጧት ጤዛ አይነት ስሜት ያላቸው ናቸው። ከገሌ ጋር ማንቸስተር ዩናይትድ ተያዘ ኦሊ ዋትኪንስ ጋር ትልና ዜናውን ሰርተ ትንሽ ሰዓታት ስቆይ መልሶ ያ ዜና ባክ ያደርጋል እና ትንሽ ፍራስትሬት የሚያደርግ ነው የማንቸስተር ዩናይትድ የዘንድሮ የክረምት የዝውውር መስኮት ገበያ። ቅድም ባለፈው እንዳነሳ ነው ያቀዱት እቅድ ጥሩ ነው። ያን ማስፈጸም ካልቻሉ ግን አስቸጋሪ ነው። 230 ሚሊዮን መድበው ግራ ተመላላሽ የመሃል አማካኝ እንደዚሁም አንድ የመሃል ተከላካይና ደግሞ አማራጭ አጥቂ መስመር ተጫዋች ማምጣት የሚለው እሱን ካልፈጸሙት በስተቀር አስቸጋሪ ነው። ዝውውር መስኮት ላይ ተሳትፎ ማንቸስተር ዩናይትድ ጥያቄ የሚያስነሳው ነው እናያለን። ግርምዬ እንግዲህ ሌሎች የሚጨመሩ መረጃዎች ካሉ እናንሳቸው። በነገራችን ላይ ዛሬ ሌላ የወዳጅነት ክለብ ፍሬንድሊ ጨዋታዎች አሉ። ዛሬ የሚከናወኑ ጨዋታዎች አሉ። ቼልሲ ዳኒ ዌልቤክን፣ ጆቫኒ ኬንዳን በቋሚ አሰላለፍ ውስጥ አስገብቷል። ክለብ ፍሬንድሊ ጨዋታዎች ዛሬ በርከት ብለው የሚደረጉ ይሆናሉ። ሆንግ ኮንግ ላይ ጨዋታውን ያደርጋል ቼልሲ እና ሄንደርሰን በቋሚ አሰላለፍ ውስጥ አላየሁትም። ዌልቤክ ግን አይቼዋለሁ። ዌልቤክ
እና ጆቫኒ ኬንዳ ሙድሪክም አለ። ማይካሎ ሙድሪክ እና ቼልሲ ፓሪስ ሰን ጀርመን ከማዮሪካ ጋር ዛሬ ጨዋታውን ያደርጋል። ፍሬንድሊ ጨዋታዎች። አርሰናል ከሪያል ቤቲስ ጋር ዛሬ ጨዋታውን ያደርጋል። ከሚደረጉ ጨዋታዎች መካከል ለመጥቀስ ያክል ነው የክለብ ፍሬንድሊ ጨዋታዎች። ሊቨርፑልን በተመለከተ ግርምዬ ሊቨርፑል ብራድሊ ባርኮላ ጋር ይደረስ አሁን እሱ ነው ልባቱ ያላገኝ ደግሞ ሌላ ዙር እኮ ሊቨርፑል ኢብራሂም ባየን አረገው እኮ ምባዬ ነው የኮት ዲቫር ተጫዋች የፔሲቲ ተጫዋች ባየንም ባርኮላንም ማምጣት ይፈልጋሉ። ካራ ጋር በቀደም የተናገረው ነገር እኔ ጥሩ ሐሳብ ነው። ካራ ጋር ሊቨርፑል ግራ መስመር ላይ ባርኮላ አሉ፣ ኮዲ ጋክፖ አሉ፣ አዲስ የመጣው ልጅ ሙኖዝ የሚባል ተጫዋች አሉ። ቀኙ ላይ መሐመድ ሳላ ከለቀቀ በኋላ እንጎማህም አለ ቀኙ ላይ ሳላ ከለቀቀ በኋላ ተጫዋች የላቸውም ቀኙ ላይ። ኧረ ሊቨርፑል በጣም ተቀዛግዞብኛል በዚህ ዝውውር። ግን ኢብራሂም ባየን እንዲሁም ከባርኮላ ጋር ቀድሞ የኢብራሂም ባየ ዝውውር ሊጠናቀቅ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። በዛ ላይ 4-2 በሊድስ ዩናይትድ ከተሸነፈ በኋላ በጣም ነው አንዶኒ ኢራዮላን ያስደነገጣቸው። ደጋፊዎቹ ፍራስትሬት ደጋፊው ራሱ የሊቨርፑል ደጋፊ በእንደዚህ ሁኔታ እንዴት ነው ልንሆን የምንችለው የሚል ነው። አሜሪካ ላይ የነበረ ጨዋታ ነው። እንግዲህ አብረን የምናየው ይሆናል። ለማንኛውም ቼልሲ ከጁቬንቱስ ጋር ነው ዛሬ ጨዋታውን የሚያደርገው። ለሚከታተሉ በሙሉ መልካም ጨዋታ እንዲሆንላቸው ያ ፍሬንድሊ ማች ስለሆነ በጣም አሪፍ ብለን ነው ሶፊ። በጣም አሪፍ ቼልሲ ከጁቬንቱስ፣ ኤሲ ሚላን ከኢንተር ሚላን፣ አርሰናል ከሪያል ቤቲስ፣ ማዮሪካ ከፓሪስ ሰን ጀርመን። ኤሲ ሚላን ከኢንተር ሚላን 8 ሰዓት ላይ አሁን የሚካሄድ ነው። ቼልሲ ከጁቬንቱስ 8 ሰዓት ተኩል ላይ ከ30 ደቂቃ በኋላ የሚጀምር ጨዋታ ነው። አርሰናል ከሪያል ቤቲስ ምሽት 3 ሰዓት ተኩል ላይ፣ ማዮሪካ ከፓሪስ ሰን ጀርመን ከምሽቱ 4 ሰዓት ላይ። ከቻል እንግዲህ አርሰናል ላይ ሪያል ቤቲስን ጨዋታ ምሽት ላይ ሽፋን የምንሰጠው ይሆናል። አረፍ ብለን መተን ማለት ነው። አድማጮቻችን የነበረን ቆይታ ከልብ እናመሰግናለን። አጋሮች